ስለምን ጉዳይ? ደፍኒ ስለምትባል ሴት። ደፍኒ? አዎ ደፍኒ። ማነች እቺ ሴት? የወይዘሮ ሰምሃል ወዳጅና ቤት ውስጥም ጽዳት ነበረች። ታዲያ እቺ ሴት ከኛ ጋር ምን አገናኛት? አሁን ሴት ነው ያለችው? አርፋለች። በጣም አዝናለሁ። እንዴት አደርሽ ቤሌን? ደህና። ምነው አንቺስ እንዴት አደርሽ አትይኝም እንዴ? ያው ሰላም ስላደርሽ መሰለኝ የተገናኘ ነው። ይህቺ ቀሚስ ለባሽ ሴት እየቻልኳት አይደለም። ማንሽ? ሜርሲ። ለመሆኑ አንቺ ሴት ትናንት እንዴት ነበር አዳርሽ? እባክሽ። ጥሩ ነበር አያቴ። እኔ የምለው ማታ ከጣራ በላይ ስትጫጫሁ የነበረው በሰላም ነው? አይ ያው ምን? እኔ ሴማ ስርዓት አልበኝነት ሞድ ሴት አይደለሁም። አይ አድርግ ያልሽኝ ነገር እኮ ለማድረግ የሞከርኩ ነበር። ነው እንዴ? ነይ እስቲ ተቀመጭና በዝርዝር አስረጅ። አምነንን የዋነቱን ተጠቅሞ ነው ሁሉም ሰው እየጎዳ ያለው እና ይህንን ለማስቆም የሆነ ተንኮል መስራት ነበረብኝ። እና ተሳካልሽ? በሚገባ። ሲጀመር እኮ የሚሆንልሽ አይነት ሰው እንደሆንሽ በደንብ ታስታውቂያለሽ። ያው አይደል? አላሳፈረሽም። ማድረግ ያለብኝ ነገር ሁሉ አድርጋለሁ። አንቺስ የቤትን ጉዳይ ከምን አደረሽ? አካፋ ሲሉ ዘነበ አለ ሀገር ሳሰሪ እናቴ አንድ ነበረ ማስታወሻ ፎቶች ነበረ። እንኳን ደህና መጣችሁ ወደ ተወዳጁ ድር ድራማ። በዛሬው ክፍል እንግዲህ ብዙ ነገሮችን ያየን ቢሆንም አሁን ላይ አቶ አምናን ሊነቃና እንዲሁም ደግሞ ቤቱን ፍተሻ ሊያደርግ የሚችልበትን አዲስ መረጃ መስማቱን አይተናል። ቤለን እንግዲህ በአዲስ ነገር ብቅ ብላለች። ምክንያቱም ቤለን አሁን ላይ አቶ አምናን ሰርቀሻል ልብስ የሚስቴን በማለት ቢያስቀይማትም ግን ደግሞ እነሱ ዞረው ተጣሉም አልተጣሉም አንድ መሆናቸው አይቀርም። አሁን ላይ የእናቷ ፎቶ መጥፋቱና በአጠገቧ ላይ ምንም አይነት ፎቶ ወይም ደግሞ ሌላ ማስረጃ ስለሌላት እናቷን የማግኘት እድሏ እየጠበበ መምጣቱን እያሰበች ቁጭ ብላ ብቻዋን ማንባት ተያይዘዋለች። ቤለን እንግዲህ ስቃያና መከራዋ ማብቂያ የሌለው ሆኖባት አሁን ላይ በጣም ተከፍታ ትገኛለች። በባለፈው እንዳየነው ቤቱ በሚቃጠል ጊዜ ምንም አይነት ነገር የተረፈ ነገር ባለመኖሩ ፎቶግራፉም እንግዲህ አንድ እንደ ማስረጃ የያዘችው የእናቷ በመሆኑ አሁን ላይ ተቃጥሏል። ጄሪ የምታደርገው እንቅስቃሴ በጣም ከባድ ነው። የአምናን አያት ጋራ በጣም በእጅጉ እየተቀራረበች የመጣች ትመስላለች። የአምናን አያትም በእርግጥ እየፈተነቻት ትመስላለች። ልጄ ጄሪ፣ የልጄ ሚስት እንግዲህ መሆን ካለብሽ የኔን ቤት መጠበቅ ይገባሻል፣ ሁሉንም ነገር በማለት የሰጠቻትን ኃላፊነት ለመወጣት ይሄንን ነገር ስለላ ታደርጊልኛለሽ፣ ስለ ሜርሲ ስለ ሌሎቹም ሰሊልኝ በማለት በተለይ ሜርሲን ትኩረት እንድታደርግባት ብታደርጋትም በአሁኑ ሰዓት ግን ወይዘሪቷ እንግዲህ በጣም አደገኛ ሰው በመሆናቸው ቃል የገቡላትን የቤት ሽልማት ይሄንን ቤት በስምሽ አዞርልሻለሁ፣ ንብረቱ ያንቺ ይሆናል በማለታቸው ምክንያት ተግታ ቀን ከሌት ውሸቱንም እውነቱንም እየሰራች ነገሮችን ለማጣራት እየሞከረች ነው። በአሁኑ ሰዓት ላይ እንግዲህ ልብስ ጠፋኝ በማለት ጄሪ የሰራችው ተንኮል ከባድ ነው። ምክንያቱም ደግሞ ከቤለን ጋራ ያላቸውን ቅርርብና ከቤለን ጋር ያላቸውን ግንኙነት ለማቋረጥ ይመስላል። ልብሷን እንግዲህ ከምጥኝታ ክፍሏ በመግባት የምትወደውን ወይም ደግሞ አቶ አምነን በጋብቻቸው ወቅት ገዝቶ የሰጣትን ያንን ቆንጆ ቀሚስ መርጣ ከቤለን ሻንጣ ውስጥ ከተዋለች። በዛ ሰዓት ነበረ ቤለን ምንም ያላወቀችዋ በተቀመጠችበት ከክፍሏ ላይ ልብሷን ፈትሸው ሊያወጡት የቻሉት። በዛ ላይ ደግሞ አቶ አምነን ስለነበረ ውሸታምና ሌባ ሴት እንደሆነች አድርጎ እሱም ስለተመለከታት ቤለን እጅጉን ተናዳለች፣ ከፍቷታል በጣም። ምክንያቱም ደግሞ ቢያንስ እንኳን ብዙ ነገሮች ተደርገው እሷ እንዳላደረገችው ብዙ ነገሮች ሲወጡ እያየ ዛሬም ደግሞ ሚስቱን ተከትሎ ይሄን ነገር ማመኑ አናዷታል በጣም። ለዛ ይመስላል ቤለንን እጅጉን አድርጎ የከፋት ያለው። በአሁን ላይ ተስፋ የምታደርጋቸው እናት ዛህራን ብቻ እንጂ ሌሎቹ ለእሷ ምንም የሚወግኑት ለእሷ የሚቆምላት ማንም ሰው የለም።
የአቶ አምናን እንግዲህ አያት በአሁኑ ሰዓት ላይ ቤታቸው ከተቃጠለ በኋላ አቶ አምናን አያቱ ቤት ሁሉም ተሰብስበው ገብተዋል። ሁሉም በገቡበት ሰዓት ግን አሁን ላይ ብዙ ነገሮች እየተፈጠሩ ቢሆንም ሳያካፋ አይዘንብም ለማለት ያክል ጣል አድርገውባታል ማለት ነው። አሁን ጄሪ ግራ የተጋባና አጣብቂኝ የተሞላበት ስሜት ውስጥ ትገኛለች። ምክንያቱም ደግሞ እኒህ እናት ምን አስበው ነው? አንደኛ ያሰቡት እሳቸው ይሄንን ስለላውን የሰጧት የነበረ እንደ ልጅ ሚስትነት ነው። ግን ደግሞ እሷ በቤለን መጣለች። ሌላው ነገር ደግሞ ሌላውን ስለላ ለመጀመር በቤለን በኩል መጣ ነገሮችን ለማካሄድ ያሰበችው አሁን ላይ ሜርሲን ለመጣል ቤለንን መጠቀም ነው። ቤለን ልብሱን ራሷ ጄሪ እንዳስገባችው እያወቀች ሜርሲናት የአንቺ ልብስ ውስጥ ያስገባችው ማለት ነው በማለት ወሬውን እያስወራችና ሜርሲንና እንዲሁም ደግሞ ቤለንን እንዲጣሉ እያደረገቻቸው ትገኛለች። በዚህ መካከል ላይ ማንም ሰው አይጎዳም። የምትጎዳው ሜርሲ ሳትሆን ቤለን ናት። ምክንያቱም ማንም የሚቆምላት ሁሉም የሚገፈትራት በበዛበት ሰዓት ብቸኛ መሆኗ እያሳዘናትና እያስለቀሳት ይገኛል። በዛም ላይ ደግሞ በምታፈቅረው ሰው በምትወደው ሰው ፊት ከፍ ዝቅ ተደርጋ መታየቷ እፍረት ሆኖባት አናዷታል። በተለይ ደግሞ አለመታመኗ። አሁን ላይ እንግዲህ ነገሮች ውስብስብ እያሉ ነው። ድርጅቱ እንግዲህ ከኪሳራ ወደ መልካምነት መምጣቱን ሰምተናል። ድርጅቱን ከስሮ የነበረው አሁን ላይ በጣም በጥሩ ሁኔታ ውስጥ ይገኛል። ይሄ ማለት ደግሞ አሁን ላይ የስራ ባልደረቦቹ ጠንክረው ውጤት ለማምጣት እየሰሩ ባሉበት ሰዓት ላይ አንድ ያልታሰበ ነገር ሜርሲ እንግዲህ አንድ የስራ አካሄጅ የተባለው ሰው ሲያወራ ሰምታለች። ሹመት ላይ የወጣ ሰው ገና ገንዘብ መብላት አለበት፣ ሹመቱ ላይ እያለ ብዙ ነገሮችን ማግኘት አለበት እያለ የድርጅቱን እንግዲህ ህልውና አደጋ ላይ የሚጥሉ ቃላቶችን ሲጠቀም ሰምተው እጅግ በጣም ገርሟታል። አንተ ነህ እንዴ ከዚህ ሁሉ ጀርባ ያለው በማለት ከዚህ ስራ አጋርነታችሁ አብሬ ልቀላቀል በማለት እኔ ሜርሲ ይባላለሁ በማለት ይሄንን አስጸያፊ ስራቸውን አብራ ለመስራት ስትቀላቀል ነበር። እሱም እንግዲህ የአምነን የስራ ድርሻውን የአምነን የድርጅቱ የስራ ድርሻውን ሰሪ የተባለው ሰውዬ እንግዲህ እምነት ያልጣለችበት መጀመሪያም ቢሆን ሰራተኞቹ አንዳንድ ሁኔታዎችን እያየ በፍቅር ስም እየተከተላት ለምትመጣዋ ሴት በጣም አጥብቆ ብዙ ነገሮችን እንደምታቅሌብነቱንና እያንዳንዱ ነገሮች ደግሞ እሷም ለማሸነፍ እንደምትሞክር ግን ደግሞ ይህንን ነገር አውጥታ ለተአምነን ማለመናገሯ ወይም ሪፖርት አለማድረጓ ዛሬ ላይ ለደረሰው ለድርጅቱ ኪሳራ ከዚህ በኋላ ዳግም ላይ ይደገም ግን ደግሞ በርትታ እንደምትሰራና ውጤት እንደምታስመዘግብበት እያሳወቀችው ትገኛለች። የስራ ባልደረባ የሆነችው ሴት በጣም ጎበዝና ጥንቁቅ የሆነ አሰራርን ትከተላለች። አሁን ላይ የአምነን ውድቀትና እንዲሁም ደግሞ ከዛ ድርጅት ላይ የሚፈልጉት ድርሻ በተለያየ መንገድ ቢኖርም እሱን ለመጣል ብዙ እየታገሉት ይገኛሉ። አምነን እንግዲህ ይሄንን ነገር በብዛት ያየ አይመስልም። ግን ደግሞ ዛሬ ላይ አዲስ የሰማት እች ዜና ድርጅቱን የሚጥለው ያለ አንድ ደፍኔ ስም ለምትባል ሴት እየነገረችው ነበር። ይህን ነገር አላስችራት ብሎ ሜርሲ አፍና መያዝ አልቻለችምና ማወቅ አለበት የወንድሜ ልጅ እየተጎሳቆለ ብዙ ነገሮች አደጋና ችግሮች እየደረሰበት ስለሆነ ራሱን ቢያንስ እንኳን ይጠብቃል በማለት ደፍኔ ስለምትባል ሴት ታውቃለህ ወይ በማለት ከፎቅ ነበር ተነርድራ ስትወጣ ሲፈን ከኋላዋ ልትከተላት የቻለችው። ሲፈን እንግዲህ የተከታትላ አምነን ክፍል ስትገባ ስላየቻት ወደ አምነን ክፍል ምን ልታደርግ ትሮጣለች በማለት ጆሮዋን እንግዲህ ከበሩ ላይ ለጥፋ እያዳመጠች ነበር። ያዳመጠችው ነገር አስደንግጧታል። ስለ ደፍኔ ስለሚባል አንዲት ሴት ሞታለች ብላ ሁሉን ስታስረዳው ራሷን አንገቷን እያሻሸች ለመቆምና ለመቆጣጠር ብትሞክርም ግን ደግሞ የደፍኔ ልጅ አለች እዚህ ብላ ለማለት ስልትሞክር እንደሆነ ስታስብ በሩን ከፍታ ይቅርታ ፈልጌሽ ነበረ ላዋራሽ ወደ ደጃ እንዴት ወጭልኝ በማለት እንግዲህ ሜርሲን አቋርጣታለች ወሬዋን ማለት ነው። እንግዲህ በአሁኑ ሰዓት ላይ ይሄንን ነገር ብታወራ ነበረ ለአምናን አሁን ላይ ትንሽ ነገሮቹ ሊቀሉለት ይችሉ ነበር። ግን ደግሞ እንዳይቀልለት ያደረገችው ራሷ የደፍኔ ልጅ ነኝ የምትለዋ ናት ማለት ነው። በአሁኑ ሰዓት እንግዲህ በጣም ብዙ ኪሳራ በጣም ከባድ ነገሮችን እና እስከ ዳኖ የምትባለዋን ህፃን ልጅ እህቱን ልጅ ጭምር እስከ ማገት የደረሰች ሴት ነች። ይህ ሁሉ ጭካኔና ግፍ እየሰራች ያለችው ተስፋ ቆርጫለሁ እኔ በራሴ ምንም ተስፋ የሌለው ሰው ምንም ማድረግ እንደሚችል ማወቅ አለብሽ በማለት አሁን ላይ ከባድ ማስጠንቀቂያ እንደሰጠቻት ለሜርሲ እያየን ነበረ። ሜርሲ እንግዲህ ይህንን ማስጠንቀቂያ ወደኋላ ብለዋለች። እኔን ከዚህ ጉዳይ አውጭኝ ስትላት ነበር። ግን ደግሞ ይህንን ጉዳይ ችልል ተብሎ የሚታለፍ አለመሆኑን እያንዳንዱ ነገር ያሳያል ማለት ነው።
ሌላው ነገር እንግዲህ አሮጊቷና ሜርሲ ተያይዘዋል። ምክንያቱም ደግሞ አያቴ እንደዚህ ናት እያለች ከማለቷ ውጭ መጽሐፉን ገልብጣ እያነበበች አያትየዋን እንግዲህ ለምትመለከትበትን ትኩረት ለመሳብ የሞከረች ትመስል ነበረ ሜርሲ። አያትየዋም እንግዲህ ከሚያነቡት መጽሐፍ ላይ እያነበቡ እሳቸው መነጽራቸውን ዝቅ እያደረጉ ይመለከቷት ነበር ሜርሲን በክፉኛ። ሜርሲም እንግዲህ የያዘችው መጽሐፍ ተገልብጦ ስለነበረ በትክክል እያነበበችው አለመሆኑን ተረድተው እሳቸውም ይህን መጽሐፍ እንዴት ነው ሲሏት በጣም ቆንጆ ነው የወደድኩት መጽሐፍ ነው በማለት ለመጽሐፉ እንግዲህ የተሰማትን ስሜት ትልቅ ስሜት ስትገልጽላቸው እሳቸውን በሳቅ ድብን ብሎ በቃ በጣም ያለማቋረጥ ሲስቁ እሷም መርደብን እያለች እንደነበር አይተናል። ምክንያቱም እሳቸው የሳቁት እዛ ላይ መጽሐፉ ተገልብጦ እንዳላነበበችውና ምንም ነገር ፈልጋ እንዳልነበር ከዛ መጽሐፍ ነገር ለመቃረም እንደመጣች ጠንቅቀው ያውቁ ስለነበር ነው። ውድና የተከበራችሁ ቀጣይስ ምን ይሆን ይሆን?